እንግዲህ እኔ የምችለው ነገር ሁሉ እያደረኩ እስካሁን ትህትናን ማሰሴን አልተውኩም። ምን ነው የተፈጠረ ችግር አለ? ክለቡ አካባቢ ትልቅ ችግር ሳይፈጠር አይቀርም። የምን ችግር? አንድ ክለባችን ትልቅ ደንበኛ አሁን ሴት ጉድ ተሰራው እያለ ነው። ምን? ሰውየው ብላክሜል ተደርጓል። ክለቡ ያሉ ሰዎች ልጅቷ ማን እንደሆነች በካሜራ ታውቃለች ብለዋል። ለዚህ ድፍረቷ የተማሩት መስሎኝ እየቀለዱብን ያሉት። እኛ ምስኪኖቹማ ምን እናውቃለን? ህልምሽን እውን ማድረግ የምትችይው ከብሩክ ጋር እንጂ ከመድብል ጋር አይደለም። እሺ ለምን? ምክንያቱም ገንዘብ ማግኘት የምትችይው በመድብል አይደለም። እኔ ጋር የቀረ ብዙ ገንዘብ እንዳለሽ መዘንጋት የለብሽ። እንደዚህማ አታደርጊም። እሺ ገንዘብ እኮ ምን ያክል እንደሚያስፈልገኝ ታውቂያለሽ አይደል? ስለዚህ ዘሮ ማለት እንግዲህ ማጭበርበሯ ዛሬም በድጋሜ ተነቅቶባታል። ባለፈው እንግዲህ ብላክሜል ሰርታ ያንን ዳስፖራ እንግዲህ ግማሽ ሚሊዮን ብር ወደ አካውንቷ ላሽ አርጋ ገብታ ነበረ። ግን በሚገርም ሁኔታ ውላ ሳታድር ያሰበችው እንኳን ገና ግማሽ እንኳን ሩብ ሲሶ ሳይሄድላት ዛሬ ተንኮሏ ታውቆባታል። እንግዲህ ዝና መጀመሪያ ላይ ገንዘብ ከየት አግኝተሽ ነው? ከየት አመጣሽ ነው? መቼ ጀምረሽ ነው? እንዴት ነው ይሄ ነገር የሆነው? እያለ ተደጋጋሚ ጥያቄ ስጠይቃት ነበር እንደሚታወቀው። ግን እሷም ደግሞ ምንም የለም የለም ምንም አላየሁም አልሰማሁም እያለች ባላየ ባልሰማ መልሶቿን ስትመልስ ነበረ። ግን እንግዲህ እንደተፈራውም እንደተባለውም ዛሬ ማህሌት እንግዲህ ጉድ ሆናለች ማለት ነው። እሱም እንግዲህ ካሌብ ሞሲሳ እንግዲህ እንደምታውቁት ምሽት ቤቱ የካሌብ ሞሲሳ ስለነበረ መጀመሪያ ያው ጓደኛዋም እንደነገረቻት የካሌብ ስለነበረ ማለት ነው እዛ ቤት ነበር። እንግዲህ ያ ሰውዬ ደግሞ በጣም ደንበኛቸው የተከበረ ደንበኛቸው ነበርና እንግዲህ የእናንተ ቤት መጥቼ እንደዚህ ኩኝ ተዋረድኩኝ እንደዚህ ሆንኩኝ ብሎ እንግዲህ አቤቱታ ባቀረበው መሰረት እነሱ እንግዲህ ሰራተኞቹም ተባብረው ማን ነው እንዴት ነው እንደዚህ ነገር ሊያደርግ የሚችለው ማናት ተገባ ገብቶ መፈለግ አለባት በማለት እንግዲህ ተፈልጋ ያው በካሜራ ፎቶዋና ቪዲዮ ወጥቷል ማለት ነው። በዛም እንግዲህ አሁን ዋጋዋን ትሰጥ በተገኘችበት መክፈል አለባት በማለት ዛሬ እንግዲህ ካሌብ ሞሲሳ ትዕዛዝ አስተላልፏል። ካሌብ እንግዲህ ይሄንን ሲል ዝና እንዴማ ሊሆን ይችላል እያለ ነበረ። ምንም ሩቅ መሄድ አያስፈልግም ወይዘሮ ማህሌት ናት ትላላችሁ። እንግዲህ በተንኮል አንጽታ ለተንኮል አውላለሁ ብላ እንግዲህ ያው ከዛ ያንን ሰውዬ በማስፈራራት ልጆችን ትዳርህን በትናለሁ ከዛም ደግሞ ለሌላ ነገር እንትልሃለሁ በማለት አምጥታ እሱን አስፈራርታ የተቀበለችውን ገንዘብ ማህሌትን እንትናን ብሩክንና ቅድስቴን ደግሞ እዚህ ጋር አተራምሳለሁ ብላ እየለፋች ነው የምትገኘው። ግን የተላከችው ወይም በሰራተኛ መልክ የገባችው ልጅ ደግሞ ይሄን ያክል ትኩረት አድርጋ እነሱ ጋር እየሰራች አይደለም። ምክንያቱም እሷ ከገባች ዘንዲያ እያየች ያለችው መድብልን ብቻ ነው። በዛው አጋጣሚ ጥሩ ነገር አመጣችላት ትላላችሁ። እና ቤተሰቦቻችን እንግዲህ ተፈተፍ እያለች ነበረ ማህሌት ግን አልተሳካላትም። ሌላው እንግዲህ ሉላና ሞገስ ደግሞ አንድ ላይ ይዘው ተመልሰዋል። ሉላም እንግዲህ ወጣ ተደብቃ ነው ወጣ ሄደች። እንግዲህ ሞገስን ያገኘችው ተገናኝተዋል ማለት ነው። አሁን እንግዲህ እንትና መድብል ወደ ያገኘላቸው ወይም ደግሞ እዛቸው አስቀመጣት ቤት ሂደዋል። ስለዚህ አሁን ከጠበቃው ግድያ ወይም ደግሞ በጠበቃው ግድያ እየተጠረጠሩ ነበር ሞገስ። አሁን ግን ከዛ ነፃ ሆኗል። ስለዚህ አሁን ላይ እንደፈለጉም እንኳን እንድልባቸው ወጥተው መግባት ባይችሉም ግን እንደ ድሮ ራሳቸውን ጠብቀው አሁን ከነዚህና ሰዎች ነው እንጂ ከፖሊስና ከህግ ነፃ ሆነዋል። ምክንያቱም ጠበቃው አልሞተም። እንግዲህ አላለመሞቱም ያው መድብል እንደምታወቀው እስከ ቦታው ድረስ ሄዶ መቃብር ከፍቶ ቼክ አድርጎ ነው የመጣው። ከዛም ሄዶ እንግዲህ ሚስቱንና ልጆችና ሚስቴን አስተካክልልኝ ባለው መሰረት ልጆቹንና ሚስቱን እንግዲህ ሄዶ አስተካክሎለት መጥቷል። አሁን በቃ ጠበቃው ኦሬዲ አልሞተም ማለት ነው። ቤተሰቦቻችን ዋናው ትልቁ ነገር ደግሞ የሚፈለገው የጠበቃው አለመሞት ነበረ። ስለዚህ የጠበቃው አለመሞት ደግሞ በጣም ትልቅ ነገር ነው። በጣም ነው ደስ የሚለው ማለት ነው። እና ውድ ቤተሰቦቻችን እንግዲህ በጣም ደስ ይላል። በምክንያቱም ሞገስና ሉላ በጣም ሲሳደዱበት ሲለፉበት የነበረው ነገር በጣም ከባዱ ነገር
የጠበቃው ጉዳይ ነበረ። ስለዚህ አሁን ጠበቃው ደግሞ በህይወት እንዳለ ተረጋግጧል ማለት ነው። የጠበቃው መረጋገጥ ደግሞ ለነሱ በጣም ትልቅ ቫልዩ ነው። ስለዚህ ከዚህ በላይ ምንም የሚጠበቅ ነገር የለም ማለት ነው። ቤተሰቦቻችን ሞገስ ሉላን ይዞ አሁን ወደ ቤቱ ተመልሷል። ስለዚህ አሁን ከዝና ሰዎች ነው እንጂ ከህግ ነፃ ሆኗል ማለት ነው። ቤተሰቦቻችን በእንግዲህ በቅርብ ጊዜ ደግሞ ጠበቃውም ከነመድብል ጋር ተገናኝቶ ፕሮሰሳቸውን አጠናክረው እንግዲህ በህግ ተጠያቂነት ዝናን ለማድረግ እንግዲህ ተፍተፍ ማታቸው አይቀርም። ሌላው እንግዲህ መድብል ያው እህቱን ወይም ደግሞ የዝናን እህት ግዴታ መያዝ እንዳለበት ተሰምቶታል። ምክንያቱም ያው ህግን እንትን ለማድረግ እህቱን መያዝ አለብን፣ እኛም አንዳንዴ እሱ የሄደበትን መንገድ መጠቀም አለብን በማለት ነው እንትን እያለ ያለው። ያው ሉላ እህት እንዳለችውና የሆነ ቦታ እንደምትኖር ነግራናለች። ስለዚህ እሱን አቅጣጫ አድራሻና እንትን በመጠየቅ ግዴታ እሷን ማግኘት አለብን ብለው ወስነዋል። አሁን እነ ብሩክንና ሞገስን ግን አሁን በቃ ይሄን ሁሉ ነገር ራሴና ብቻዬን ነው የማደርገው እንጂ እናንተን አልጨምርም፣ ራሳችሁን ህይወታችሁን ኑሩ በማለት ከዚህ ውስጥ አስወጥቷቸዋል። ያው በርግጥ የሆነ ሪስክ ውስጥ ቢገባ ወይም የሆነ አደጋ ውስጥ ቢገባ ያው እነሱ ላይተውትም እንጂ እሱ ግን በቃ ተውኝ፣ ብታሰርም በሞትም ምንም አይነት ነገር ባደርግ እናንተን መቀላቀል አልፈልግም፣ ራሴን ችዬ ነው ነገሮችን ማድረግ ያለብኝ በማለት አሁን እንግዲህ እየታገለ ነው የሚገኘው። እንግዲህ እንደሚሳካለት ብዙዎችን በድል እየተወጣ ነው። አሁንም እንግዲህ ተሳክቶለት ሁሉንም ነገር በፍጻሜ እንደምናየው ተስፋ እናደርጋለን። አሪፍ ላይ እየሄደ ነው አሁን ላይ እንግዲህ ሞገስ ማነው መድብል። ማህሌትም እንግዲህ በቅርቡ ልትከሰር ነው ትላላችሁ። እንኳን አይደለም እነ ሞገስ ልታበጣብጥ የራሷ ሌላ ብጥብጥ መጣባት ማለት ነው። እና ከባድ ነው። ሌላው እንግዲህ ኤፍራታ ናት። ኤፍራታና ያው እንትና መርዞ ድላላው ነበሩ እንግዲህ ሁለቱ ገንዘብ ወዲያጅ አንድ ላይ። እሷም እንግዲህ እጮኛ የላትም ብሎኛል ድላላው ሲላት እንዴ አለ እንዴ እንደውም የለኝም ማለች። ሞቷል ፍቅረኛ ሞቷል አላለችው። እሱም እንግዲህ ፊት አልወጣም ብሎ ፈጠጥ ገጠጥ ሲል ነበረ። ብሩን ልቅ አድርጎ ሲሰጠው በቃ እሺ እንግዲህ አስብሎ ላሽ ብሎ ሆዲት አይ እና ከባድ ነው ያው ህይወት እንግዲህ በተለይ አሁን ላይ ገንዘብ ከተገኘ ሌላ ነገር ምንም እንትን እንደማናቅማማ ነው እንግዲህ እያሳዩን ያሉት። ያው ገንዘብ ካለ ሁሉም ነገር አለ። እነዚህናም ቢሆኑ ያው ገንዘባቸውን ተመክተው ነው ተፍተፍ የሚሉት እና ጠበቃውም እንዲሁ ገንዘብ ፍለጋ ነው እንግዲህ ኃላፊነቱን መንግስት የሰጠውን ስራውን በመተው ሲያጭበረብር በመገኘቱ እንግዲህ ውርዴትን ተጎናጽፏል። መድብል ብቻ ነው እንግዲህ በጀግነትና ከእውነት ጎን በመቆም ይፋለመው። በቀጣይ በአዲስ ቪዲዮ እንገናኝ። ሰላም ቆዩ ባይ